እንግዲህ ዛሬ የምናገርበት ወይም ምላሽ እንድሰጥበት የተጠየቁት የአሁኗ ቤተክርስቲያንና ወጣቱ ምን ያህል ተዋህደዋል ወይም ይተዋወቃሉ የሚል መነሻ ሐሳብ አለ። እኔ በቤተክርስቲያን ውስጥ እንደማደጌ ከልጅነት ጌታን እንደማግኘቴ በ1980 ጀምሮ እንግዲህ ማለት የእስላም ልጅ ሆኜ ነው። ስለዚህ ከልጅነት ጀምሮ ጌታ ቤት ነው ያደግኩት። እዛው በነበርኩበት ድርጅት ውስጥም ወንጌል በተለያየ መንገድ ሰምቻለሁ። ከኔ ጋራ ወደ 300 የሚሆኑ ልጆች ነበሩ እና ሁላችንም ጌታ ኢየሱስን ተቀብለን ብዙ አባቶችን እያየን ነው ያደግነው። እኛ ጋር በጣም ብዙ ዘማሪዎች በዛን ዘመን የነበሩ አሁን ስማቸውን ለመጥራት ጊዜ የማይበቃኝ ብዙ ዘመን ተወዷቸው ዘማሪዎች እየመጡ በዛን ዘመን እኛ ላይ አሻራቸውን አስቀምጠዋል። እነሱን እየሰማን ነው ያደግነው። ያው ወንጌላዊት ጥሩነሽ በጊዜው በጣም ታዋቂም ስለሆነች ልጇም ጌታ ያውቃል በዝማሬ እየተነሳ ያለበት ሰዓት ስለነበረ ዘማሪዎችን ማየት ለኛ ብርቅ አልነበረም። ብዙዎች ይመጡ ነበር እና ትልልቅ የሚባሉት አሁን በዚህ ዘመን ያሉ ትልልቅ ዘማሪያን በሙሉ መጥተው ከሁለት ዘማሪዎች በስተቀር ብዙዎቹ አገልግለውናል። ሰባኪዎች፣ አባቶች፣ አሁን ትልልቅ በትልቅ ፓስተሮች ወደ ጌታ የሚሄዱ በህይወትም ያሉ አገልግለውናል። ጸጋቸውን ተካፍለናል። እግዚአብሔር ይመስገን እና ጌታ ጥሪ እንዳመጣለት ሰው ለአገልግሎት እንደተለየ ሰው ከልጅነት ጀምሮ ስጠየቅ ምን መሆን ትፈልጋለህ የሚል ጥያቄዎች በልጅነት ወራት ይቀርባል ለልጆች ለታዳጊዎች እና ብዙ ጓደኞቼ የተለያየ ነገር ሲሉ እኔ ታምራት ኃይሌን ፓስተር ታምራት ኃይሌን ስለነበረ የምሰማው ሞግዚታችን የምታሰማው ዝማሬዎችን ስታሰማን በሱ ተነድፌ ነበር ማለት ብል ይቀለኛል እና በጣም ነው የምወደው እና እስከ ቁጥር 4 ድረስ ያለውን ካሴቱን በቃሌ ነበር የምዘምረው እና ብዙ አባቶች እየመጡ ዘምርልኝ ይሉኛል እና በዛ መንገድ የመጣው የዝማሬ አገልግሎት ውስጥ እያደገ መጣ። እግዚአብሔርን በዝማሬ አገልግሎት ያው አስነሳኝ ማለት ነው እና ያ ጊዜ በጣም ወደ ኋላ ሄጄ ሳስበው በጣም ብዙ ትውስታ ይመጣብኛል። ከኔ ጋራም ያደጉት በእድሜ የሚበልጡኝ ከኔም ደግሞ የሚያንሱ በኔ ማቻ የሆኑ ብዙ ወጣቶች ነበሩ። እሱ ብቻ አይደለም፣ በቤተክርስቲያን ደረጃ ሳገለግል ብዙ ወጣቶችን ታዳጊዎችን የማግኘት አገልጋዮችን የማግኘት አሁን ሶሻል ሚዲያ ላይ በጣም ታዋቂ ፌመስ ሆነው የወጡ አገልጋዮች ጋር ውጭ ሀገርም እዚህም ያሉ አገልጋዮች ጋር የማገልገል እድሉ አግኝቻለሁ። ትልልቅ ከሚባሉት ጋር የማገልገል እድል አግኝቻለሁ። ከወጣት አገልጋዮችም ጋር የማገልገል እድል አግኝቻለሁ በዘመኔ ማለት ነው እና ቤተክርስቲያን ለኔ የኖህ መርከብ ናት። ብዙዎችም እንደሚያምኑበት በኖህ መርከብ ልትመሰል ትችላለች እና የኖህ መርከብ ያልያዘችው ነገር የለም፣ ሁሉን አይነት ነው የያዘችው እና ሰዎች ሲያምፁ፣ ሰዎች የእግዚአብሔርን ድምፅ ችላ ሲሉ 120 ዓመት ሲነገራቸው ሲሰበኩ ንስሐ ግቡ፣ ተመለሱ፣ ተዘጋጁ፣ ጥፋት ይመጣል እየተባለ ሲነገራቸው ያገቡ፣ ይጋቡ፣ ይበሉ፣ ይጠጡ ነበር። መከራው ይመጣ፣ ጥፋቱ ይመጣ አልመሰላቸውም እና ድንገቱ ጥፋቱ መጣባቸው። ብዙ ፍጥረታት ግን የኖህን ድምፅ ሰምተው ወደ መርከብ ገብተው ነበር እና ኢዮብና ኖህና ቤተሰቡና ፍጥረታት የምድር ፍጥረታት በሙሉ ተባዕትና እንስት እየሆኑ ገብተዋል። የሰው ልጅ ብቻ ነው በአመፁ ቀጥሎ በውሃውም ጥፋት የጠፋው። በእርግጥ ጥፋቱም የመጣው ለፍጥረታት አልነበረም፣ ለሰው ልጅ ነው። ምክንያቱም የሰው ልጅ ኃጢአት በምድር ላይ በዝቶ ስለነበረ ነው እና ግን የኖህ መርከብ ያልያዘችው ሰው አልነበረም፣ ያልያዘችው ፍጥረት አልነበረም። ሁሉ ተሸክማ ነው። ቤተክርስቲያን በሱ ትመሰላለች። ደካማው አለባት፣ ምርቱ አለባት፣ የተማረ አለ፣ ያልተማረ አለ፣ ሴቱ አለ፣ ወንዱ አለ እና በተለያየ ህይወት ደረጃ ውስጥ ያሉ ሰዎች ሁሉ ያሉባት ናት። በርትተው የሚደክሙ ደግሞ ከድካም የሚበረቱ ሰዎች ያሉባት ናት እና በጣም በትምህርታቸው ከፍተኛ ደረጃ የደረሱ በብልጽግና በጣም በዚህ በሚባለው ነገር በምድራዊ ቁሳቁስ ብዙ የሄዱ ደግሞ ምንም የሌላቸው የሚመስሉ ሊገኙባትም የተገባች ናት ቤተክርስቲያን እና እኛም በመጣንበት ዘመን በጣም ምስኪኖች ነበርን። ከገጠር ነው የመጣ ነው። ምናቀው ነገር አልነበረም። ፊደል በቆጠርንበት ልንቆጥር በምንችልበት እድሜ ነው ጌታንን በዛ እኩል ያገኘ ነው እና
ያ ለእኔ ከጀርባዬ ባክግራውንድ ኦርቶዶክስ ባክግራውንድ ቢሆንም እውቀቱ ብዙ አልነበረኝም። ያው ሰው ከሚያከብረው ከሚያደርገው ነገር ውጪ በልጅነት ያረኩት ነገር የለም። ስለዚህ ልጅነቴ በሙሉ ያለቀውም የተጀመረውን በጌታን በማወቅ ነው እና ያወቅኩትን ጌታ በዘመኔ እንዳገለግለው ሲሆን ምንም ያህል የሚያደክም የህይወት ነገር ቢኖር ግን እድሉን ተጠቅሜበታለሁ እላለሁ። ብዙ ወዳጆቼም እንደሚመሰክሩት እድሉን ለጌታ ስራ ተጠቅሜበታለሁ፣ ጌታን አገልግዬበታለሁ። ደግሞ ከብዙ ሰዎች ከብዙ አባቶች ጋር ለማገልገል ለማግኘቴ ከነሱ ለመማር ብዙ እድል አግኝቻለሁ። ስልጠናዎች ላይ የተለያዩ አይነት ትልልቅ ፕሮግራሞች መሪዎች የሚያከናውኗቸው ላይ እጋበዝ ነበር። ስለዚህ ለመዘመር ሄጄ ተመሬ ሰንቄ ነበር የምመለሰው። ብዙ አቅም አግኝቼ ነበር የምመለሰው። እንደ ልጅ እንኳን ወጣትነቱም ይዞኝ ሄጄ አልጫወትም፣ ቁጭ ብዬ ነበር የምጽፈው እና ለምን አትጫወትም ወጥተህ ይሉኛል። አይ አልጫወትም፣ ወደፊት መሪ ስለመሆን ወደፊት ብዙ ሸክም ስላለ ጥሪም ስላለኝ ከእናንተ መማር ፈልጋለሁ፣ መስማት ፈልጋለሁ ነበር እምላቸው እና እድሎችን አገኝ ነበር። እግዚአብሔር ይመስገን። እና ግን ክፍተቶች ነበሩ። በእኛ እድሜ ከኛም በላይ በነበሩት ዘመን ለምሳሌ እንደ ዘማሪ እንዳገልጋይ ወጣት ዘማሪ እንደመሆኔ ዲፕ ገብቼ ከቤተክርስቲያን ጋር የማገልገል ጊዜን ሰጥቼ ለቤተክርስቲያን ፍርሃቱ ነበረኝ። ምክንያቱም ቤተክርስቲያን እኔ ያደኩባት ወንጌል ቤተክርስቲያን ለዘማሪያን ደሞዝ አትከፍልም፣ አትሰጥም። ገንዘብ እንደ ወንጌላዊ እንደ ፓስተር እንደምና አትከፍልም። ስለዚህ ወይ እየሰራችሁ ማገልገል አለባችሁ ወይ ጌታን ታምናችሁ ማገልገል አለባችሁ። እና እኔ ጌታን ታምኖ ማገልገል ውስጥ ነው የሄድኩት። ለምን ኦልሬዲ ጥሪውም አለኝ፣ እግዚአብሔርን በዛ አቅጣጫ አላሳፈረኝም። በዚህ መንገድ ነው ያደግኩት። ግን እንደው ወደ ከውህደት አንጻር ይሄ ከትውውቅ አንጻር የግል ውሳኔ የግል አቋም ወሳኝ ነው ብዬ አምናለሁ። በጊዜው የነበረኝን አቋም አሁንም የአቋም ያለ ጌታን ያወቅነው በግላችን ነው፣ የተቀበልነው በግል ነው፣ በደሙ አልተቀበልንም። ስለዚህ ለጌታ ያለን ምልከታ ለጌታ ያለን ቦታ በግል እንደተቀበልን በግል የምንኖረው በግል የምናሳየው የምንገልጠው ህይወት ሊኖረን ይገባል ብዬ አምናለሁ። ያ ግን እንዲመጣ መሰረቱን የጣሉብን ሰዎች ወሳኝ ናቸው። እኔን ያሳደገችኝ ወይም እኔ ላይ መንፈሳዊ ነገራቸው አሻራቸውን ያስቀመጡ አባቶች የግል ህይወት ነበራቸው፣ ጸሎት ህይወት ነበራቸው፣ የእግዚአብሔር ቃል ህይወት ነበራቸው። ጌታን ያገለግሉታል። ደግሞ የሚያልፉበት ብዙ መከራ ነበረ። በዛ ሁሉ ግን እየጸኑ ለኛ ምሳሌ መሆን ነገር ነበራቸው። ስለዚህ እኔ ብዙ ጊዜ ከብዙ ሰዎች ጋር ተሳታለሁ። ምሳሌነታቸውን ደክመው እንደበረቱ ወድቀው እንደተነሱ ሲናገሩ ሰማለሁ። ስለዚህ ክርስትና መውደቅን መነሳትም አለው ብዬ ወስዳለሁ። ነገር ግን አንዳንድ ጊዜ ወጣት እንደመሆናችን ብዙ የሚጠላልፉን የሚፈልጉን እድሜያችንን የሚፈልጉ ጊዜያችንን የሚፈልጉ እኛነታችንን የሚፈልጉ ነገሮች አሉ። ቻሌንጆች በየትኛውም ዘመን አለ። እንዳልኩት ግን ውሳኔ ወሳኝ ነው። ሊያስተምሩን የሚችሉ ሰዎች ቢኖሩ፣ ሊያሳድጉን የሚችሉ ሰዎች ቢኖሩ፣ ሊያበቁን የሚችሉ ሰዎች ቢኖሩም እንኳን የኛ ውሳኔ ከሌለ ከባድ ነው። ውሳኔያችን አቅርቦቱን የተሰጠንን እድል እንዳንጠቀም ያደርገናል። ስለዚህ የጓደኛ ጉዳይ አለ፣ ትምህርት ቤት ጉዳይ አለ፣ የግል የህይወት ፍላጎት አለ። ይሄ ወጣትነቱ በራሱ ስሜታዊነቱ አለ። ሁሉን ሊያዝ ሁሉ ሊጨብጥ የሚል ፍላጎት አለ። ያንን ሁሉ ፋይት ማድረግ አለብን። ወደ ጌታ ስንመጣ ጸጋው ያግዘናል። ደግሞ ለራሳችን ነገር ስናዘነብል የራሳችን ነገር ይዞን ይጠፋል። ስለዚህ በጊዜው የነበረው የወጣቶችና የቤተክርስቲያን ጉዳይ እኔ በሙሉ ወንጌል ውስጥ እንዳገለገለ ሰው ከ240 በላይ ኳየር እመራ ነበር። ከጓደኞቼ ጋር ሆኜ 240 ያህል ኳየር ኳየር የሚባል ኳየር እንመራ ነበር እና ከዛ ኳየር አሁን በጣም ብዙ አገልጋዮች በዓለም ደረጃ ወጥተዋል። ቤተክርስቲያኗ ሙሉ ወንጌል በመዘምራን ጉዳይ በጣም ሰርታለች እና ያ ሁሉ እንግዲህ አስቡት ወጣት ነው። እኛ ብቻ አይደለንም። ኳየር የሚባል አለ፣ ኳየር ኢዮሳፍጥ ደግሞ ከኛ በኋላ እንደዚህ 240 ኳየር። ኳየር በጣም ብዙ ነው፣ ከኛ ትንሽ ያንሳል። ከኤ ጀምሮ በጣም ብዙ ኳየር ነው እና የኤ እና የቢ እንደዚህ የተወሰኑ ኳየሮች ናቸው ተለቅ የሚሉት እንጂ በሙሉ
ከዚህ ኳየር ጀምሮ ያለው ኳየር ወጣት ነው። ስለዚህ ሙሉ ወንጌል ወጣቶች ላይ ትሰራ ነበር እና ዛሬ ላለው ቀጣይነቷም ዛሬ ላለው የቤተክርስቲያን የመስፋቷም የመሄዷም ጉዳይ ወጣቱ ላይ ትሰራ ስለነበር ነው ብዬ አምናለሁ። መካነ ኢየሱስም ጋር ሲኬድ በተሻለ መንገድ በተለይ መጽሐፍቶች ቤቶች አሏቸው፣ ላይብረሪዎች አሏቸው። ወጣት ላይ የሚሰሩበት ነገር ሰፊ ነው፣ በብዛት ይደነቃል። ቃለ ሕይወት ጋር ደግሞ እንደዚሁ የእግዚአብሔር ቃል ላይ የሚታተኩር ቤተክርስቲያን እንደመሆኗ ወጣቶች ላይ በጣም ትሰራ ነበር። ስለዚህ በጊዜው የቤተክርስቲያንና የወጣቱ ጉዳይ የመሪዎች በጊዜ የነበሩት መሪዎችና የወጣቱ ጉዳይ ምንም እንኳን የራሱ የሆነ እክል ቢኖረውም የራሱ የሆኑ ድክመቶች ቢኖሩትም ድካም ስለማይጠፋ እክል ስለማይጠፋ ግን ወጣቱ ላይ ፈሪሃ እግዚአብሔር ነበር። ቤተክርስቲያን እንደ ዘንድሮ ጥሎ መሄድ፣ በቃ ሲያኮርፉ ጥሎ መሄድ፣ የሆነ ነገር ሲባል ጥሎ መሄድ። አንድ ሰው ከታገደ ለምሳሌ ኃጢአት ሰርቶ ወይ ደግሞ ከታገደ ቅጣቱን እስኪፈጸም ድረስ የትም አይሄድም። ቤተክርስቲያን በጣም ሪስፔክት እናደርጋል፣ ያከብራል፣ አባቶችን ይፈራሉ። ስለዚህ እንደው ሙሉ ወንጌል ቤተክርስቲያን ሰው ድካም ኖሮበት የሆነ ነገር ታይቶበት ጥፋት ተገኝቶበት ከተከለከለ ከታገደ ጊዜውን እስኪጨርስ ድረስ ቅጣቱን እስኪጨርስ ድረስ የትም አይሄድም። እንደው በጣም ማረሳው ኳየር ውስጥ ያለባበስ ጉዳይ አለ። ያለባበስ ጉዳይ ነበር። ምንድነው ያለባበስ ጉዳይ? ለምሳሌ ሴቶች ፀጉራቸውን ይሸፍኑ ይባላል። ወንዶች ደግሞ የምንባላቸው ነገሮች አሉ። ከዚህ ጋር ተያይዞ በጣም ብዙ ሙግቶች፣ ክርክሮች ነበሩ። አያስፈልግም ያስፈልጋል የሚሉ ሙግቶች ነበሩ። ይሄ ነገር ብዙ ጊዜ ያጨቃጭቅ ነበር። ቤተክርስቲያኒቷ ይህንን ተቀበለው ታደርገውም እንዲሆን ትፈልግ ስለነበር በኋላ ላይ ግን ነገሩ እየቀጠለ ሲል አልሆነም። ማለት ስርዓት አስፈላጊ ሆኖ ግን ከስርዓቱ በላይ የእግዚአብሔርን ቃል በደንብ ማስተማር፣ በእግዚአብሔር ቃል ላይ ሰው እንዲተከል እንዲመሰረት መስራቱ ጥሩ ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል መነጽር ነው፣ የእግዚአብሔር ቃል መስታወት ነው። ህይወትን በብርሃን እንደማየት ነው የሚሆነው እና የእግዚአብሔር ቃል የማይፈትሸው የማያየውም ነገር ስለሌለ ሰው ትውልድ በእግዚአብሔር ቃል እንዲመሰረት መስራቱ ቤተክርስቲያንና ወጣቱ ተናበው ተያይዘው አንድነት ፈጥረው ቀጣይም ደግሞ ቤተክርስቲያን ተረካቢ ኖሯት የምትሄድበት ስርዓት ለመመስረት እድል ፈጥሯል ብዬ አምናለሁ በጊዜው። ስለዚህ ድካሞች፣ የተለያዩ ቻሌንጆች ይኖራሉ፣ ግን ወጣቱ ላይ ይሰራ ነበር። ማለት በእኛ ዘመን ደህንነት የሚያስተምሩ ደቀ መዝሙር የሚያስተምሩ ሰዎች ማቹድ ያደረጉ ሰዎች ናቸው። በሳል ሰው ፓስተሮች ናቸው። የቤተክርስቲያኒቱ ዋና የሚባሉ ናቸው የሚያስተምሩ እንጂ የግብር ውጣ ስራ የለም። ከሌ ያስተምራቸው አይባልም። እኔን አሁን አስታውሳለሁ ባደኩበት ደጅ ስለሆነ የተማርኩት ፓስተር ደጀኔ አብርሃም ነው ደህንነት ያስተማረኝ፣ አልረሳም። እና ኢሜጁ እስካሁን አይጠፋኝም። እስካሁን ድረስ ፓስተር ደጀኔን አስታውሰዋለሁ። እንግዲህ ፓስተር ደጀኔ አሁን በህይወት የለም፣ ግን እሱ ነው እየመጣ ደህንነትን ቅጠርቦ ያስተማረን። የጸለዩልን ደግሞ ሰዎች አሉ። ከሁሉ በላይ ግን አብራን ሁሉ ጊዜ ከኛ ጋር ስለሆነች ሞዴላችን እናታችን ናት። በዝማሬ አገልግሎት ሞዴላችን ጌታ ያውቃል። አብሮን በቃ እዛ የነበረው እና እያየን ያደግነው። ስለዚህ እንደገና ቤተክርስቲያንን የማክበር ቤተክርስቲያንን የመስማት የመታዘዝ ትምህርትም እየተሰጠን ያደግነው። መሪዎችን የማክበር እንዳለብን እየተነገረን ያደግነው። መጽሐፍ ቅዱስም እሱን ያዛል። ስለዚህ በጊዜው የነበረው ውህደት ጥሩ ነበር ባይነኝ። አሁን ላለው ቀጣይ ነገር አሁን ለመጣው አሁን ለተፈጠረው ለቀደሙት ቸርቾች አሁን ላላቸው መሰረት አሁን ያለውን ድካም ያለውን ችግር ሳናስቀምጥ ግን አሁን ለመስፋታቸው ለማደጋቸው ለመብዛታቸው እድል ፈጥሯል። በጊዜው የነበረው ውህደት ጥሩ ነው። እንቅስቃሴው ሪቫይቫልም ነበረው። 80ዎቹ መጨረሻ አጋማሽ ጀምሮ ከ80 ጀምሮ በተለይ ብዙ ዘማሪዎች የተነሱበት በጣም ድንቅ ዘማሪዎች የተነሱበት አሁን ስማቸውን ማልጠራ ምድሪቱን በዝማሬ ያረሰረሱ ዘማሪያን የተነሱበት ጊዜ ነው። እነዛ ሁሉ ዘማሪዎች ወጣቶች ናቸው። ስለዚህ ቤተክርስቲያን ጥሩ ኢሜጅ ነበራት። ትውልዱን የምትይዝበት ነገር እንደውም የደርግ ዘመን አልፎ ተተኪው መንግስት የመጣበት ጊዜ ነበር። የሃይማኖት ነጻነት የመጣበት ጊዜ ስለነበር
ዘማሪያን እንደ ጉድ የእግዚአብሔር ቤት ቸርቾች ተከፈቱ፣ የአምልኮ ቦታዎች ተከፈቱ፣ ብዙ ዘማሪ ተነሳ፣ ትውልድ ተነሳ። ከየቦታው የዝማሬ ነገር ፈለቀና ወጣቱ ድል አገኘ፣ ጌታን አገለገለ። አሁን እኔ በዛን ዘመን የነበሩ ዘማሪዎች በሙሉ በጌታ ቤት ጸንተዋል ብዬ ነው የማምነው። ብዙዎቹ አሁንም ድረስ በእግዚአብሔር ቤት አሉ። አሁንም ድረስ የዝማሬ ምንጫቸው አልደረቀም። አሁንም ድረስ ይዘምራሉ። በትዳራቸው በሕይወታቸው ምሳሌና ፍንጭ ጠብቀው አሉ። ግን የሚያደክም ግን ቤተክርስቲያን ውስጥ የሚመጣ ፈተና፣ ከውጭ የሚመጣ ፈተና፣ የኑሮ ፈተና፣ የተለያየ ቅድስና ጉዳይ ብዙ ቻሌንጆች ግን ነበሩ። ያንን ሁሉ አልፈው ግን አሁን በጣም ብዙዎቹ ምሳቅ እንዳሁን ፓስተሮች ናቸው፣ ብዙዎቹ ቤተክርስቲያን መሪዎች ናቸው። እና ምናልባት እንዳላስረዝመው የአሁኗ ቤተክርስቲያንና ወጣቱ ምን ያህል ተዋህደዋል? ከአሁኗ ቤተክርስቲያን አንጻር ሳይ ግን አሁን ያለውን ሳየው በጊዜ የነበረው በእኔ ዕድሜ እንደዛ አይነት ነገር የነበረው አሁን ደግሞ በዚህኛውም ዘመን እንዳለ ሰው ደግሞ ሳይ ሁልጊዜም አንድ ነገር አምናለሁ። እኔ ለልጆቼ አባት ነኝ። አባትነት ቀዳሚ ነው። አባትነት መገኛ ነው፣ ምንጭነት ነው። እና አባት እንደመሆኔ ሁልጊዜም ከልጆቼ ፊት መሄድ አለብኝ። ከልጆቼ ፐርፌክሽን ነገር አልጠብቅም። እንደሚስቱ ጠብቃለሁ፣ እንደሚያጠፉ ጠብቃለሁ። ስለዚህ ስተታቸውን አይቼ ድካማቸውን አይቼ አባትነቴን አሳያለሁ። አባትነት ፍቅር መስጠት ነው። አባትነት መቅጣት ነው። አባትነት ምክር ነው። አባትነት ተግሳጽ ነው። አባትነት ብዙ ነገር ነው። አለዛ ልጆች ፐርፌክት ከሆኑ፣ ወጣቶች ፐርፌክት ከሆኑ፣ ምንም ጥፋት ከሌለ አባትነት አያስፈልግም፣ እናትነትም አያስፈልግም። ምን ያደርጋል? ፐርፌክት ነገር ላይ ስራ አይፈልግም። ክፍተት ሲኖር፣ ችግር ሲኖር ነው አባትነት የሚገለጠው፣ መሪነት የሚገለጠው። መሪ መሆን የሚያስፈልገው እኮ ለዛ ነው። እኔ ልጅ ሆኜ እረኛ ነበርኩ እና የምጠብቃቸው እንስሳት የሰው እርሻ ውስጥ እንዳይገቡ ጠብቃቸዋለሁ። ለምን? እነሱ ስለማያውቁ። እነሱ ገብተው መብላታቸውን የሚያውቁት እንጂ ይጠፋል ይበላሻል ብሎ አይሉም። አእምሮ የላቸውም፣ ምክንያቱም እንስሶች ናቸው። እኔ ግን የሰው እርሻ ውስጥ ከገቡ እንደሚያዙ፣ ባለቤቱ እንደሚጠየቅ፣ እኔም ተጠያቂ እንደሆንኩ ስለማሰብ በስርዓት ነበር የምጠብቃቸው። የሰው እርሻ ውስጥ እንዳይገቡ ጠብቃለሁ። መዋል ባለባቸው ቦታ ላይ አውላቸዋለሁ። በተገቢ ሰዓት ውሃ አጠጣቸዋለሁ። ደግሞ በጊዜ በሰዓት ወደ ቤታቸው እንዲመጡ አደርጋለሁ። ከአውሬ እንዲጠበቁ አደርጋለሁ። ልክ አሁን በቤተክርስቲያን ውስጥ ያለው አካሄድ በመሪዎችና በሕዝብ መካከል ያለው ነገር ይሄ ነው። ይሄ ነገር ከተጠበቀ፣ አባትነት ከተጠበቀ፣ መሪዎች መሳፍንት 5 እንደሚነግረን መሪዎች ስለመሩ ሕዝቡን በፈቃዳቸው ነፍሳቸውን ስለሰጡ ነው የሚለው። የመሪዎች ስራ መምራት ነው። መሪነት ማለት የፊት ወንበር ላይ መቀመጥ ማለት አይደለም። መሪነት ማለት ንግግር ብቻ አይደለም። መሪነት ማለት የሆነ ኮሚቴ ፈጥሮ ውሳኔ መስጠት፣ የተለያዩ ፕሮግራሞችን መቅረጽ ብቻ አይደለም። መሪነት ሁልጊዜ አባትነት ነው። እንዲያውም አንድ ትምህርት ቤት ቴዎሎጂ በመማርበት ጊዜ አንድ አስተማሪያችን ምን ይለን ነበር? መጋቢነት ወደ አባትነት ማደግ ነው ይለን ነበር። ስለዚህ መሪዎች ከሆነን፣ አገልጋዮች ከሆነን ወደ አባትነት ማደግ አለብን። አባት ለልጆቹ ይራራል። አባት ልጁን አይጥልም። አሁን በጣም ብዙ አባት አልባ ከጀርባቸው አባት የሌላቸው የሚመስሉ ወጣቶች ይታያሉ። የት ነው ያደገው? የት ነው የነበረው? ማን ነው አባቱ? ማን ነው ተጠሪው? እና እንዲህ አይነት ባክግራውንድ ስለሌላቸው፣ ተጠያቂም ስለሌላቸው፣ አንደኛ ለእግዚአብሔር ሕዝብ እንግዳ ናቸው። ቤተ ክርስቲያንም እውቅና አትሰጣቸውም። የስም ችግር የለም ዘንድሮ፣ ያው ይታወቃል። የስም ችግር የለም። ሐዋርያ ነቢይ የመባል ችግር የለም። አሁን በዚህ ሰዓት፣ ድሮ ይሄንን ተብሎ ሲጠራ የተገኘ ሰው ከባድ ነው። አሁን ግን ይሄ ችግር የለም። ማንም ሰው እኔ የሆነ ጓደኞች ጠርቼ ወይ የሆነ ሰው ጠርቼ በቃ ከዚህ ቀን ጀምሮ ማን ነው ብሎ ሲተዋወቀኝ አፖስትል ካለኝ አፖስትል እየጠራዋለሁ። የት ነህ? ማን ነው እንትን ያደረገህ? ይሄንን ስም የሰጠህ ማን ነው? እንዴት ጀመርክ? የት ነው የምትሰራው? እሺ አፖስትል የምታደርገው የት ነው? ፕሮፌት የሆንከው የት ነው? ማን ነው ተጠሪህ? የሚል ጥያቄ አይነሳም። ይህን ጥያቄ ካነሳሽ በራሱ ሌላ ችግር ይመጣል። በደንብ ነው የሚታየው።
በደንብ ነው የሚታየው። እንዲያውም እኔ በድፍረት የምናገረው በቀደመው ዘመን የነበሩት አባቶች እኔ ሳውቅ ማለት ነው በእኔ እድሜ ሙያተኛ አልነበሩ። ለህዝብ ግድ የሚላቸው ነበሩ። የእግዚአብሔር ቤት ቅናት የሚያንገበግባቸው ነበሩ። የአንድ ሰው መጥፋት ግድ የሚላቸው ነበሩ። ነዋይ ተኮር አልነበሩም። ሳውቅ እኔ ማለት ነው ለአንድ ሰው ሲሉ የትና የት በጣም ረጅም ርቀት ይሄዳሉ። ፌሎሺፑ ጠንካራ ነው። ሲገናኙ ፍቅሩ፣ ሰላምታው በራሱ የተለየ ነው። እዚህኛው ዘመን ላይ ሲመጣ በዛን ዘመን የነበሩ አባቶች በራሳቸው ወደዚህኛው ዘመን እስከዚህ ዘመን ድረስ የመጡ ሰዎች በጊዜው በዛን ዘመን የነበራቸውን ነገር ሁሉ የጣሉ አሉ። ተዋጅተው ልበለው በዚህኛው ዘመን ፋራ፣ በዘመን ቋንቋ ፋራ የሆኑ ሞኝ የሆኑ አይነት ነገር አሁን ለምን ቤት መኪና ምናምን የላቸው። ይሄኛው ትውልድ ደግሞ ፎከሱ የሚቀድመው እዛ ላይ ነው። አስፈላጊ እኮ ናቸው እነዚህ ነገሮች ያስፈልጋሉ። ግን እግዚአብሔርን መምሰልን ለጥቅም ማግኛ ማድረግ መንፈሳዊነት አይደለም። ምክንያቱም እግዚአብሔር የጠራውን ሰው ያኖራል። እንኳን የጠራውን ሰው ዓለምን ያኖራል። እግዚአብሔር ያስተዳድራል። እና በጣም ብዙ አገልጋዮችን በጣም ብዙ ሰዎችን ሳይ በቀድሞ ዘመን ጽድቅ ላይ ቅድስና ላይ እግዚአብሔር መፍራት ላይ ፎከስ ያደረጉ የነበሩ ሰዎች አሁን ከዚህኛው ዘመን ጋር ይሄ ነገር አያስኬድም አይነት ብለው አስተሳሰብ የመቀየር አቋም የመቀየር ነገር ሁሉ የታየባቸውን ሰዎች አስታውሳለሁ፣ አያለሁኝ። ይሄ ከባድ ነው። አንደኛ የራስን አቋም የራስን የነበረ አስተሳሰብ የጸና መሰረት ያናጋል። ሁለተኛ ደግሞ ሲከተሉን የነበሩ እንደ ምሳሌ የሚያዩን ሰዎች ያሳጣናል። እንደ ምሳሌ እኛን ሞዴል ሲያደርጉ የነበሩ ሰዎች ያሳጣናል። መጥፎ ነው በጣም። እዚሁ ላይ በጣም ጥንቃቄ ያስፈልጋል። ይሄ ሲሆን ደግሞ የቤተ ክርስቲያን ሕልውና ምን ይላል? ይናጋል። የጌታም ስም መከበር ያቆማል። በአደባባይ አሁን በዚህ ዘመን በሶሻል ሚዲያው በተለያየ መንገድ የጌታ ስም የሚሰደበው፣ የቤተ ክርስቲያን ስም በየቦታው የሚሰደበው፣ በተለይ አሁን በሶሻል ሚዲያ መሪ መስደብ፣ ቤተ ክርስቲያንን መንቀፍ መስደብ፣ ያጠፋንም ያለጠፋንም ትልቅ የሆነውንም አባት ትናንትናም የተነሳውን ነብይና አገልጋይ መስደብ እንደ መንፈሳዊነት ሁሉ ሆኗል። አሁን እንደውም ካልተሳደብሽ መንፈሳዊ ሁሉ አትባይም አይነት፣ ካልተቸሽ ካልነቀፍሽ መንፈሳዊ ሁሉ ማትመሲበት አይነት ደረጃ ላይ ይደርስ ይመስለኛል። እና በሽታ ይጋባል አይደል? በሽታ ይጋባል እኮ። አይ በቃ ይጋባል። አሁን አንድ የሚተኛ ሰው አጠገብሽ ካለ እንቅልፍ ቢያመጣሽ እንቅልፍ ይመጣሻል። የሚያዛጋ ሰው አጠገብሽ ካለ ማዛጋት ትጀምሪያለሽ። እና ዘመኑ ላይ የመጣው አሁን በሚዛናዊነት ነው ማወራው። እግዚአብሔርን የሚፈራ ትውልድ አለ። አሁን በደንብ አለ። እግዚአብሔርን የሚወድ አለ። በደንብ ነው ያለው። እግዚአብሔር አሁንም ሰው አለው። በደንብ ነው ያለው። እግዚአብሔር ሰው አለው። ጽድቁን ጠብቆ ቅድስናውን ጠብቆ እግዚአብሔርን ፈርቶ የሚኖር ለቃሉ ቦታ የሚሰጥ ለቤተክርስቲያን ቦታ የሚሰጥ መሪዎችን የሚያከብር ትውልድ አለ። በደንብ አለ። የሆኑ ሰዎች ስላጠፉ ሁሉንም በአንድ ፈርጀን አንተን አናደርግም። አለ። በደንብ አለ። ግን ብዙ ጊዜ ከሚታየው መልካም ነገር በላይ ከሚታየው ጽድቅን ከሚያደርጉት መልካም ከሚያደርጉት ሰዎች በላይ ጥቂት የሚያበላሹ ሰዎች፣ ያው ጥቂት እርሾ ሊጡን የሚያቦካው ጥቂቱ እርሾ ሊጥን እንደምታቦካ ጥቂት የሚያበላሹ ሰዎች፣ ጥቂት ስም ያገኙ ሚዲያውን ያገኙ የተለያየ ነገር ያገኙ ሰዎች በጣም ጎልተው ስለሚታዩ ቤተክርስቲያንን የወከሉ ያህል እግዚአብሔርን ራሱ ወክለው የቆሙ ያህል ቤተክርስቲያን ትሰደባለች፣ እግዚአብሔር ይሰደባል። ያ ልክ ነው ብዬ አላምንም። ነገር ግን የዘመኗ ቤተክርስቲያንና ይሄኛው ትውልድ ለምን አልተጋቡም? ለምን አልተዋሃዱም? ያላቸው ውህደት ምን ይመስላል ከተባለ ግን እኔ እየተራራቀ እየሄደ ያለ ይመስለኛል። ጋፑ እየሰፋ እንዳለ ነው የማየው። ሁሉ ጋር ላይሆን ይችላል። በብዛት ግን አሁን ለምሳሌ በየቦታው የምናየው ወጣት በቀደመችው ቤተክርስቲያን ውስጥ የነበረ ወጣት፣ በቀደመችው ቤተክርስቲያን ውስጥ ያደገ ጌታን ያገኘ መሰረታዊ ትምህርት የተማረ ወጣት፣ አሁን ጎልማሳ የሆነ ወጣት በሙሉ በየቦታው ታይዋለሽ። ድሮ ከቸርች ውጪ ሰው አይሄድም።
ካለባት አጥቢያ ከሚያመልክበት ቦታ አይሄድም። አንደኛ የቤተክርስቲያን ስርዓትም አለ፣ በጊዜው የነበረው ነገር ነበር። አሁን ግን የነበሩትም ቸርቾች ይተዋወቃሉ፣ ቤተ እምነቶች ይተዋወቃሉ፣ ጥቂቶች ናቸው። ስለዚህ ጸጋ ልትካፈይ ትችያለሽ፣ ግን እንደፈለግሽ አትሆኝም። የማገድ ስራ በጥፋት ምክንያት እንኳን ሲደረግ ስለሚተዋወቁ ከየት ነው ወዴት ነው ይባላል። አሁን ማንንም አይጠይቅም። ሲቀጥል እንደው ይቅርታ ካልወጣሁኝ ቸርች ፕላንቴሽን አይደለም ያለው፣ ቸርች ከፈታ ነው ያለው። ስለዚህ ሲከፈት ደግሞ ያው የሚከፈቱ ነገሮች ይመረቃሉ፣ የሆነ ነገር ይደረግባቸዋል። ሰው መጥቶ ቢዝነስ ከሆነ መጠጥ ቤት ከሆነ ምናምን ከሆነ መጥቶ ይመረቃል አይደለም። ከዛ ተከፈተ ይባላል፣ ስራው ይጀምራል። የቤተክርስቲያንም አካሄድ አሁን በዘመኑ የሚከፈቱ ቸርቾች እንደሱ ናቸው። በብዛት ነው ይከፈታሉ፣ ተከፈቱ ይባላል። ሲከፈቱ ፎከስ የሚደረገው የመሳሪያ ተሟልቷል ወይ መድረኩ ተስተካክሏል ነው እንጂ ምስረታ ከሆነ ግን ወንጌል ባልተሰራበት ኤሪያ ወንጌል መስራት ነው። ምክንያቱም ጳውሎስ የሚነግረን እሱ ነው። ኢየሱስ ክርስቶስ ያልተሰበከበት አካባቢ፣ ያልተነገረበት አካባቢ ወይ ደግሞ ቤተክርስቲያን እንደ ስትራክቸር ቤተክርስቲያን ያልተተከለችበት የሌለችበት፣ ምሳሌ ሙሉ ወንጌል ኮኔች ሙሉ ወንጌል የሌለችበት ወይ ቃለ ሕይወት እነዚህ ቸርች የተባሉ ቸርቾች የሌሉበት ኤሪያ ላይ ወንጌል ተነግሮ ሊሆን ይችላል፣ ግን ያልተተከለበት ቦታ ከሆነ እዛ ላይ ቸርች ፕላንት ማድረግ መትከል፣ ድንግሉን መሬት አርሶ የመዝራት ያህል ማለት ነው። እዛ ላይ ዋጋ መክፈል፣ እዛ ጋር መስራት አዲስ ትውልድ እንድታፈር ያደርግሻል። ለእግዚአብሔር መንግስት የሆነ ትውልድ እንድታበቂ ያደርግሻል። የቀደመው ቤተክርስቲያን እንደ ሰው የተካሄድ ነበረው። አሁን ያው ብዙ ይሄ ሰፊ ነው፣ ብዙ አላወራም እዛ ላይ። ግን ወጣቱና ቤተክርስቲያን እየተራራቁ ይህንን ስልሽ ግን ቤተክርስቲያን ወደው እግዚአብሔርን ፈርተው የሚኖሩ እንዳሉ ሁሉ በገሃድ ግን በብዛት የምናየው ከልካይ የሌለው ተመለስ የሚል የሌለው ስርዓት ያዝ የሚል የሌለው ትውልድ በጣም እየበዛ ስለሆነ ራሱን ፕሮፌት፣ ራሱን አፖስትል፣ ራሱን ፓስተር፣ ራሱን ነቢይ፣ ራሱን እንደዚህ ብሎ የጠራ ወንጌላዊና አስተማሪ እንኳን ብዙ የሚባል ያው አይኖርም። ግን እነዛ በተለይ ሶስቱ ሌሎችም ስሞች ላይ ደራርበሽ ጨማምረሽ እንዲህ የሚባል ትውልድ የበዛበት ሰዓት ስለሆነ የቤተክርስቲያን ክፍተቱ የትውልድ ክፍተቱ በአባቶችና በወጣቱ መካከል ያለው ክፍተት በጣም ጨምሯል። ይሄ ደግሞ ቅድም ላስነሳሽው የአባቶች ከዚህ ዘመን ጋራ ለመመሳሰል የሚደረጉ ጥረቶች ቀድሞ የሚያስተምሩን አባቶች ነበሩ ብዬሻለሁ። በደንብ ያደጉ የበሰሉ ፓስተሮች ናቸው የሚያስተምሩን። አሁንስ የሚያስተምርሽ ዝም ብሎ ቤተክርስቲያን ውስጥ አገልጋይ ያለ ያስተምራቸዋል ያስተምራቸዋል የሚባለው። ስለዚህ የሰው ራሱ በእግዚአብሔር ቃል ላይ ያለው ፋውንዴሽን ያለው መሰረታ ልክ አይደለም። ምንም የለም። የእግዚአብሔር ቃል በትክክል አይዘራበትም ሰው ሁሉ። ስለዚህ ለቤተክርስቲያን ያለው ክብር ልክ አይደለም። ለመሪዎች ያለው ቦታ ልክ አይደለም። ስለ ራሱም ያለው ነገር ልክ አይደለም። ስለዚህ ክፍተቱ ይሄ ውህደት የዘመናዊ ቤተክርስቲያን ጋር ያለው ውህደት ይሄ መጋባት አይደለም። መዋሃድ ማለት በደንብ ሲዋሃድሽ አይደለ አንድ ነገር ላይ የምትጸኙ ምሳሌው የቤተክርስቲያን በተለያዩ ነገሮች መጣጣር። ሌላው እንደው ነጥብ ማነሳለሽ ቤተክርስቲያን ዋና ባልሆኑ ጉዳዮች ላይ ፎከስ ማድረጓ ዋና ባልሆኑ ጉዳዮች ላይ ዋና ያልሆኑ ጉዳዮች ለምሳሌ ድሮ ወንጌልን የመናገር ፍቅር የነበረው ቤተክርስቲያን አሁን ህንፃ ግንባታ ላይ ፎከስ ስታደርግ፣ ህንፃ መስራት ጥሩ ነው፣ ግን ከህንፃው በፊት ትውልድ መንፈሳዊ ቤቶቹ እየፈረሱ መንፈሳዊ ቤቶቹ የሚሰበሰቡበት ህንፃ ላይ ፎከስ ማድረግ፣ ገንዘቡን ለዛ ዓላማ መዋል፣ አገልጋዩ ላይ ፎከስ ማድረግ ሲገባ የሚያገለግለው በሬው ላይ የሚያበራየው ላይ ፎከስ ማድረግ ሲገባ በሬው የሚያበራይበት ቦታ ላይ መሬት ላይ ጊዜ ማሳለፍ ቤተክርስቲያንን ከትውልዱ ጋር ክፍተቷ እንዲጨምር አድርጓታል። ለምን አገልጋዩ መብላት ካልቻለ፣ መጣት ካልቻለ፣ መልበስ ካልቻለ ምን ይሆናል? ከቤተክርስቲያን ጋር ያለው ቁርኝት ምን ያደርጋል? እየጠበበ ይሄዳል። እየተፋታ ነው የሚሄደው። መቀጠል አይፈልግም። ስለዚህ ምን ያደርጋል? እግዚአብሔር ተናገረውም አልተናገረውም አይ ወጥቼ የራሴን ልጀምር ብሎ እንደ ንግድ ቤት ይጀምራል። እዛ ደግሞ ሲል ዋጋ ይከፍላል። ለምን? ተመርቆ አልወጣም። እግዚአብሔር ካንተ ጋር ይሁን ብሎ መውጣት አንድ ነገር ነው። ተመርቆ መውጣት አንድ ነገር ነው። ሰው አግብቶ እኮ ይመረቃል። ሰው ነገር እኮ ይመረቃል። ቤተክርስቲያን መርቃ ሲሸኝሽ እግዚአብሔር ባርክ ስትይ፣ እግዚአብሔር ካንተ ጋር ይሁን ስትይ፣ ጸልያ ሲሸኝሽ ውጤታማ ትሆኛለሽ። ተጣልተሽ ስትወጪ ጸልይ በራሱ የምን ውጤት ነው? ያለው የመዋሃድ ውጤት ነው። እና መሪዎች በዚህ ደረጃ አለመምራታቸው
በትክክል ማለት ነው። እንደ ቀደመው ዘመን የአባቶች ፈለግ ተከትሎ አለመሄድ፣ በዘመኑ ላለው ለንዋይ ለዚህ ለሚጠፋ ነገር ራስን መስጠት። እንደገና ደግሞ አሁን ያልኩሽ ሶስተኛው ነጥብ ደግሞ ማለት በቃ ትውልዱ እየፈለሰ እየወጣ ያለው ቤተክርስቲያን ዋና ባልሆኑ ጉዳዮች ላይ ፎከስ ስለምታደርግ፣ ዋና ባልሆኑ ጉዳዮች ፎከስ ማድረጓ፣ የቤተክርስቲያን ፎከስ መቀየሩ መለወጡ ትውልዱ አባት የለኝም እናት የለኝም አይዞህ የሚለኝ የለኝም የሚጎበኘኝ የሚል ሰው ታገኛለች። የሚጎበኘኝ የለም አይጠይቁኝም። አሁን ብዙ ሰው ስታገኝ አይጎበኙኝም አይጠይቁኝም። ምን ያደርጋል? ድሮ ቸርች ድሮ ቀረ፣ መሪ ድሮ ቀረ ይልሻል ትውልዱ። ይሄ ምን ያሳያል? ቤተክርስቲያን መሪዎቿና ወጣቱ እንደተፋታ፣ ህዝቡ እንደተፋታ ያሳያል። ግን ደግሞ አሁን ያንንም ችግር ችሎ ደግሞ ዘመን ይመጣል ጊዜ ይመጣል ብሎ ደግሞ በተስፋ የሚጠብቅ እግዚአብሔር አሁንም በእግዚአብሔር ተስፋ ሳይቆርጥ በቤተክርስቲያን ተስፋ አይቆረጥም ብሎ እግዚአብሔር ነገ የሆነ ነገር ያመጣል ብሎ የሚጠብቅ ደግሞ ትውልድ ደግሞ እንዳለ ግን መዘንጋት የለብንም። ከተሐድሶ ጋራ እንዴት መገናኘት ይችላሉ የሚለው ሐሳብ በጣም መሰረታዊ ሐሳብ ነው። ወጣቱና ተሐድሶ እንዴት ይገናኙ? ተሐድሶ ከመመለስ ጋር የተያያዘ ይመስለኛል። መመለስ ይሄ ያቅጣጫ ለውጥ ጳውሎስ በሮሜ መጽሐፍ እንደተናገረው በአእምሮአችሁ መታደስ ተለወጡ፣ ይህንን ዓለም አትምሰሉ። በጣም የሚገርመኝ እሱ ላይ ስለ እግዚአብሔር ፈቃድ አንስቶ ነው ያንን ነገር የሚያወራው። የጌታ ፈቃድ እንደሆነ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ነው የሚለው። የእግዚአብሔርን ፈቃድ ዝም ብሎ ማወቅ አይቻልም። የእግዚአብሔርን ፈቃድ ለማወቅ የአእምሮ መታደስ ይፈልጋል። ይህንንም አለመምሰል ማቆም ያስፈልጋል። ይህንን አለመምሰል ማቆም ያልቻለ ሰው የእግዚአብሔርን ፈቃድ ማወቅ አይችልም። በአእምሮ መታደስ ያልተለወጠ ሰው ይህንን የእግዚአብሔርን ፈቃድ ማወቅ አይችልም፣ መለየት አይችልም። በአእምሮ መታደስ ለመለወጥና የእግዚአብሔር ፈቃድ ለማወቅ ደግሞ ያቅጣጫ ለውጥ፣ የመንገድ ለውጥ፣ ያካሄድ ለውጥ ይፈልጋል። ጳውሎስ ለልጁ ለጢሞቴዎስ በተናገረው ክፍል አንተ ግን በተማርክበትና በተረዳህበት ጸንተህ ኑር፣ ከማን እንደተማርከው ታውቃለህ ይላል። አሁን ተሐድሶ ከመመለስ ጋር ይያያዛል። እንዳልኩሽ እግዚአብሔር ሊጎበኘን ሲፈልግ መመለሳችንን ይፈልጋል። መመለሳችንን ይፈልገዋል። ኢሳይያስ 30 ላይ እንደሚናገረው 15 አካባቢ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ይላል። ስለዚህ መመለስ ወሳኝ ነው። መመለስ ምንድነው? ስንሄድበት ከነበረው መንገድ ኖ ብለው ማለት መመለስ የኛ መንገድ ከነበረ፣ የዚህ ዓለም አስተሳሰብ ከነበረ፣ ከመጽሐፍ ቅዱስ ውጪ የሆነ ነገር ከሆነበረ ወደ እግዚአብሔር ቃል መመለስ፣ ወደ እግዚአብሔር ሐሳብ መመለስ። ተመለሱ አይደል የሚለው እግዚአብሔር መመለስ። ዝም ብሎ ግን መመለስ ይቻላል ወይ? ዝም ብሎ ግን መለወጥ ይቻላል ወይ? ዝም ብሎ ግን መታደስ ይቻላል ወይ? የመጀመሪያው ተሐድሶ እንዲመጣ መሪዎች መመለስ አለባቸው። መሪዎች ደግሞ ለመመለስ እንደደከሙ፣ እንደሳቱ፣ እንዳጠፉ፣ ትክክለኛ መንገድ እየሄዱ እንዳልሆነ ማወቅ አለባቸው። ጌታ በራእይ መጽሐፍ ምዕራፍ 2 ላይ ለኤፌሶን መጋቢ ወይም እረኛ ሲናገረው ምንድን ነው ያለው? አደነቀው አይደል? ጌታ ራእይ ላይ ያው ሲናገር መጀመሪያ መልካም ነገራቸውን ይናገራል። ከዛ ቀጥሎ ግን የሚነቅፍባቸው ነገሮች ይናገራል። የሚመጣበትንም መንገድ ይናገራል። እና ለኤፌሶን መጋቢ ምንድን ነው ያለው? የት እንደወደቅ አስብ፣ የቀደመውን ፍቅርን ምን ብለሃል? ትተሃል ይለዋል። አሁን አልዛ ግን እመጣብሃለሁ ነው ያለው። ስላለህ ነገር ብዬ አልተውህም እተውሃለሁ አላለውም። እመጣብሃለሁ፣ መቅረዙንም ወስደዋለሁ፣ አገልግሎትህን አነሳዋለሁ ነው ያለው። ወስደዋለሁ። አሁን እኛ ስላሉ ስርዓቶች፣ ስላሉ ወጎች፣ ስለሚደረጉ ሴሪሞኒዎች ብዙ ነገር ሚስ ልናደርግ እንችላለን። በቃ አለ ችግር የለም ሁሉ ነገር መልካም ነው ሰላም ነው እንላለን። ጌታ ግን ብዙ መልካም ነገር አለ፣ ነገር ግን ይሄንን የጣልከውን ነገር ካላነሳህ እመጣብሃለሁ እንደውም ወስደዋለሁ ነው ያለው። ስለዚህ መሪዎች እንደደከሙ፣ እንደሳቱ፣ ትውልድ እየጠፋ እንደሆነ፣ የጥፋቱ ምክንያት እነሱ እንደሆኑ፣ የችግሩ ምክንያት እነሱ እንደሆኑ
ልክ ነህምያ በጣም ይገርመኛል። እንደው ይቅርታ ይሄን ሳነሳ ነህምያ ምዕራፍ 1 ስታነቢ ነህምያ የሚባል ሰው በጣም በህይወቴ እንደ መርህ የማየው ሰው ነው። ወጣት እኮ ነው ነህምያ። በመልኩ ሀገር ያለ ሰው ነው። በንጉሥ ፊት ጠጅ የሚያቀርብ ሰው ነው። ማለት ለግሉ ጥሩ ኮምፎርት ዞን ያለ ነው። በዘመኑ ቋንቋ የተመቸ የህይወት እንትን ውስጥ ያለ ሰው ነው። የሚያስጨንቀው ነገር የለም። ነገር ግን ሁልጊዜም ስለተወለደበት፣ ስለተነሳበት፣ ስለ አባቶቹ ከተማ አባቶቹ እትብት ስለተቀበረበት፣ ስለ አባቶቹ መቃብር ይለው ስለ መቃብር ያስባል። የአባቶቹ መቃብር ያለባት ከተማ እንዴት ናት ይላል። እና ሰዎች ከሀገሩ ሲመጡ ነው የጠየቀው። ንጉሥ ቤቱ ነው ስለ አባቶቹ ከተማ እንዴት ናት፣ ምርኮኞቹ እንዴት ናቸው፣ ህዝቡ እንዴት ነው ብሎ ነው የጠየቀው። ጠየቀ፣ ነገሩት ያለውን ሁኔታ ትክክለኛውን ነገር መረጃ ነገሩት። ታምኛለሽ? ከሰማበት ሰዓት ጀምሮ ተረበሸ። የውስጡ ሀዘን በውጭ እስኪታይ ድረስ ደረሰ። ስለዚህ ግን ከዛ በኋላ ምንድን ያደረገው? በራሱ ላይ ጾም አወጀ። በራሱ ላይ ጾም ጸሎት አወጀ። ጾም ጸሎት ሲያውጅ ንስሐው ይገርመኛል። ምንድነው ንስሐ የሚገባው? ስለ አባቶቹ ንስሐ ይገባል። ስለ ቤተሰቡ ንስሐ ይገባል። እኔና የአባቴ ቤት በድለናል ይላል። በድለናል። ተሐድሶ እንዲመጣ እኔና ቤቴ እንደበደልን ማመን አለብን። አይነ ከሌ ናቸው የበደሉት እኔ ጋር ችግር የለም አይባልም። ነህምያ የተመቸ ነገር ላይ ነው ያለው። ግን እንዲሆናለች ሲባል ይሄ የመጣው ከበደላችን የተነሳ ነው ያለው፣ ከኃጢአታችን የተነሳ። እዛ ውስጥ ደግሞ እኔም የአባቴ ቤትም አለንበታል። ስለዚህ ምሕረት ነው የጠየቀው። ስለዚህ ተሐድሶ እንዲመጣ መጀመሪያ መሪዎች ራሳቸውን እዚህ ውስጥ ማካተት አለባቸው። የሆነን ሰው ፈርጀሽ አንቺ ግን ከዛ ራስሽን ነፃ ካደረግሽ መመለስ አይመጣም። መመለስ ከሌለ ደግሞ ተሐድሶ የለም። መመለስ ከሌለ ተሐድሶ የለም። እግዚአብሔር ደግሞ የሚሰራው ከሚመለሱ ጋር ነው። እና የመሪዎች መመለስ ወደ ምን ይመጣል? ይወርዳል። ወደ ታች ይወርዳል። አባቶች ንስሐ ሲገቡ፣ መሪዎች ንስሐ ሲገቡ፣ ሲጸጸቱ፣ ሲያለቅሱ፣ ሲያነቡ ትውልድ ምን ይሆናል? ያለቅሳል፣ አብሮ ይጠይቃል፣ ይወድቃል፣ ንስሐ ይገባል። አእምሮ እኮ አለው ወጣቱ። እንዴ እኔ ልጆቼ ሲያለቅስ እኮ ካዩኝ እኮ ያለቅሳሉ። እንዴ ምንም ልጆች ቢሆኑ እኮ የአባታቸውን ባያስደስታቸው ምን ሆነ አባቴ ብለው እኮ ቢያገባቸውም ያለቅሳሉ እኮ። ስለዚህ ቤተክርስቲያን ውስጥ ያለው ወጣት ያለቅሳል። ሲነገረው በደለኝነት ይሰማዋል። ስለዚህ እሱም በኃጢአቱ ያዝዛል። እኔም አለሁበት ይላል። እኛ በልጅነት ነሱ ውስጥ ነበር ነው። እኛ እዛ ውስጥ ጥፋቱ ውስጥ ባንኖርበትም ሲነገረን ግን አልቅሰን ንስሐ እንገባለን። ከዛ እግዚአብሔር እጁን ይዘረጋል። ስለዚህ ቤተክርስቲያን እንደ መሪ የተቀመጡ አባቶች ከላይ ከጉልላቱ ላይ ካሉት ጀምሮ ለምድሪቱ መላሸቅ አሁን ምድሪቱ ላለችበት ኪሳራ፣ ለቤተክርስቲያን መነቀፍ፣ ለእግዚአብሔር ክብር መወሰድ፣ አሁን ላለው የተበላሸ ኢሜጅ የመሪዎች እጅ አለበት። መሪዎች፣ አባቶች፣ አገልጋዮች አጥፍተናል ማለት አለብን። የለሁበት የሚባል ጥግ የሚያዝ ነገር የለም። አለሁበት እዚህ ነገር ውስጥ በእጅሽ ምንም ባትፈጽሚ በአንደበትሽ ይኖራል። ወይ ባስተሳሰብሽ ወይ በወረቀት በጻፍሽው ወረቀት ምክንያት ችግር ተፈጥሮ ይሆናል። ባስተላለፍሽው ውሳኔ ምክንያት ችግር ተፈጥሮ ሊሆን ይችላል። ባንቺ ያኮረፈ ሰው ይኖራል። ባንቺ ያዘነ ሰው ይኖራል። ከፍቅር ይልቅ ሕግ ቀድሞ፣ ስርዓት ቀድሞ፣ ወግ ቀድሞ ሰው ተጎድቶ ሊሆን ይችላል፣ ተሰብሮ ሊሆን ይችላል። በብዙ መንገዳቸው የተበላሸባቸው፣ ብዙ የህይወት መፋለስ ውስጥ የገቡ፣ ትዳራቸው የፈረሰባቸው፣ በዘመኑ ባለው የአገልጋዮች ያልተገባ እንቅስቃሴ ነገራቸው የተበላሸባቸው ብዙ ናቸው። ቤታቸው የፈረሰባቸው ብዙ ናቸው። ትዳራቸው የተናጋባቸው ብዙ ናቸው። ንግዳቸው የሰሰባቸው ብዙ ናቸው። ስለዚህ ይሄ ሁሉ እንደገና አሁን ከተወሰኑ ነገር በላይ የሰዎቹ ልብ እንዲመለስ ወደ ቀደመችው ቤተክርስቲያን ወይም እግዚአብሔር መፍራት ወዳለበት እውነተኛው ትምህርት ወደሚሰጥ ቤተክርስቲያን ሰው እንኳን እንዲመለስ ከእግዚአብሔር ጋር የነበረው ነገር እንኳን እንዲያድስ ቤተክርስቲያን በሯ መክፈት አለባት። ያ ምን ያመጣል? የታድሶ ውጤት ነው እሱ። ንስሐ አለ፣ መመለስ ካለ ትውልድ ቤተክርስቲያን አስተባብራ እኛም አጥፍተናል፣ እናንተም በእኛ ውስጥ ስላላችሁ ንስሐ መግባት አለብን። እንደ ሀገር እንደ አብያተ ክርስቲያናት
ንስሐ መገባት አለበት። ንስሐ ለተሐድሶ መሰረት ነው። መመለስ ለተሐድሶ መሰረት ነው። እግዚአብሔር በሚመለሱ ነው ደስ የሚሰኝ። ከመመለስ በሌለበት ተሐድሶ አይታሰብም። ስለዚህ ተሐድሶ ከወጣቱ ጋር እንዴት ይገናኛል? ግን መሪዎች የሚመለስ ልብ ሲኖራቸው ወጣቱ የሚመለስ ልብ ይኖረዋል። እንዴ ወጣቱን ሄደሽ ቀጣጋ ብለሽ እኮ ይቅርታ ብትጠይቂው እምቢ ይቅርታ እኮ አለም አይልሽም። እንዴት ነው አባቶቹን እምቢ የሚለው? ለአባቶች የሚጸልይ ትውልድ የለም እንዴ? ለቤተክርስቲያን የሚጸልይ ትውልድ የለም እንዴ? እንዲህ ያለቀሰ ጾም ጸሎት ታውጆ ይጸልያል። አንድ ላይ ፈርጀሽ አይረባም አያውቅም ማለት አትችይም። በግላችን እኮ ልጆች ሆነን ጾም ጸሎት ይዘን እንጸልይ ነበር። አሁንም በጣም ብዙ ከኛ በተሻለ ጾም ጸሎት ይዘው የሚጸልዩ እግዚአብሔር ፊት የሚያነቡ ስለ ቤተክርስቲያን ግድ የሚላቸው ስለ እግዚአብሔር ግድ የሚላቸው ስለ ወንጌል ግድ የሚላቸው ስለ ስሙ ግድ የሚላቸው ቀን ከሌት እየተሰደቡ የእግዚአብሔር ስራ የሚሰሩ ቆብጿል። ቅድም እንደው እሱን ማንሳት ካለብኝ አላውቅም፣ ግን ይሄ ቅድም ስንታነሹ የነበረው ሐሳብ ስላላነሳሽልኝ ነው ዝም ያልኩት እና ትውልዱ ቤተክርስቲያን እንኳን ቤተክርስቲያን ክርስቶስን ማያውቅም የሚል ሐሳብ ከተነሱ ሐሳቦች ውስጥ አለ። ሰዓት ስለሌለ ነውና ይሄ በጣም ከባድ ንግግር ነው። ይቅርታ አድርጊልኝ፣ ልክም አይደለም። ሲቀጥል ሰው ክርስቶስን ሳያውቅ ቤተክርስቲያን ያውቃል ተብሎ አይጠበቅም። ንግግሩም ልክ አይደለም። ይሄን ሳልናገር አላልፍም። ሰው መጀመሪያ ቤተክርስቲያን ለማወቅ ክርስቶስን ማወቅ አለበት። ምክንያቱም ቤተክርስቲያን መሰረት ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ ነው። ራስ ሳይታወቅ መሰረቱ ሳይታወቅ ቤተክርስቲያን አትታወቅም። ራስ የሆነው ጌታ ደግሞ እንዲታወቅ የሚያሳውቅ ሰው ያስፈልጋል። ቃሉን በትክክል የሚያስተምሩ ስለ ክርስቶስ በደንብ የሚያስተምሩ ክርስቶስ ላይ በደንብ መሰረቱ። ከዛስ ክርስቶስ የመሰረታት ቤተክርስቲያን ክርስቶስ ታውቆ እንዴት አትታወቅም? ግን ክርስቶስም እንዲታወቅ በክርስቶስ የምታወቅ ደግሞ ቤተክርስቲያን እንድትታወቅ የሚያሳውቁ ሰዎች ጤነኞች መሆን አለባቸው። የሚያሳውቁ ሰዎች ጤነኛ መሆን አለባቸው። ጤነኛ አስተምህሮት ያስፈልጋቸዋል። ጤነኛ ሕይወት ስርዓት ያስፈልጋቸዋል። ለትውልድ ግድ የሚለው የአባትነት መንፈስ ሊኖራቸው ይገባል። ይሄ ካለ ወጣቱ ከተሐድሶ ጋር ይገናኛል። የሚመለስ ልብ ይኖረዋል። አባቶቹን ይቅርታ ይጠይቃል። ለእግዚአብሔር መንግስት የተመቸ ይሆናል። ለእግዚአብሔር ስራ የተመቸ ይሆናል። ይቅር የሚል ሕይወት ያፈራል። የንስሐ ሕይወት ያፈራል። እምቢተኛ ይሆናል ብዬ አላምንም፣ አላስብም። ጠጋ ካልሽ ትውልዱ በጣም በጣም መልካም ልብ አለው፣ ቅን ልብ አለው። ምክንያቱም እኔ ዝም ብዬ በጣም ከብዙ ወጣት ጋር ሳልፌያለሁ፣ ከብዙ ወጣት ጋር አገልግያለሁ፣ አሁንም አገለግላለሁ። ፍቅር ናቸው፣ ድካም ይኖርባቸዋል። በወጣትነት ሁላችን ደክመናል። በጉልምስና ሁላችን የተራሳችን ቻሌንጅ ነበረብን። በልጅነት ራሳችን እኛም ሁላችን አጥፍተን ያለፍነው። ፐርፌክሽን መጠበቅ እንዴት ታጠፋለህ፣ እንዴት ይደረጋል የሚል አባት ወይ እሱ አጥፍቶ አያውቅም፣ ፐርፌክት የሆነን የመጣው አለዛ ደግሞ አባትነቱን ረስቷል፣ መሪነቱን ረስቷል። ምክንያቱም መሪነት ለማስተካከል ነው፣ መሪነት ለመምከር ነው፣ መሪነት ለመገሰጽ ነው፣ መሪነት ለማቅናት ነው፣ መሪነት አባት ሆኖ ለማግሮስ ነው፣ አይቶ ለመራራት ነው እንጂ ወንበር ላይ ለመቀመጥ አይደለም። እኔ መሪነት እንደሱ ነው የምረዳው። ስለዚህ ተሐድሶ ወጣቱና ተሐድሶ እንዲገናኙ በመካከል ያሉት አባቶች እግዚአብሔር ያስቀመጣቸው አገልጋዮች፣ መሪዎች የመጀመሪያው ጥፋት እንዳለባቸው እንደ ሀገር እንደበደሉ እንደ ቤተ ክርስቲያን እንደ ማህበር ማመን አለባቸው። አምነው ደግሞ እንደውም እኔ እንደ አገር ንስሐ መግባት አለበት። ለምን ኢትዮጵያ ከ28 ሚሊዮን ያላነሰ ተማሪ አላት፣ በትምህርት ገበታ ያለ ትውልድ አላት። 70% የኢትዮጵያ ትውልድ ወጣት ነው። ይህንን ጀነሬሽን ለመታደግ እድሜያቸው ከ33 በላይ የሆኑ ከ12 ዓመት እስከ 32 ዓመት ያለው ነው አሁን ወጣት የሚባለው እና ከዛ በላይ ያለው ትውልድ ለዚህ ትውልድ መዳን፣ ለዚህ ትውልድ በእግዚአብሔር ፊት ለመተከል ደግሞ ከውጭ ያለው ወደ እግዚአብሔር ቤት ለሚመጣው ትውልድ መሰረት ለመጣል ተሐድሶ በቤተክርስቲያናችን ሌሎች ተሐድሶ እየሰበክን እኛ ተሐድሶን እየተቃወምን ይመስላል። ስለዚህ እዛ ያስፈልጋል እያልን ነው፣ እኛም ቤት ግን ያስፈልጋል ብዬ አምናለሁ። ጌታ ይባርክሽ።